ነገር የለም እዛ ላይ መፍረድም አይችልም። እና አውር ቶሎ ብላ እታች እንትን እምቢ ብሎኛል። እጄዋ ነበር በእጄዋ ነበር እምቢ አለኝ ለማውረድ። ምን ብላ ነው አላልኩም። የሆነ ነገር ብላ ነው ቶሎ ብለሽ አውርጃት። ከዛ ሀይሚም ቶሎ ብለሽ አውርጃት ሲሉኝ ከታች እሷ ደግሞ ኮሜንት እየጻፈች ነበረ። አንሻ ኮሜንት ስትጻፍ የሆነ ችግር ተፈጥሮ ነው ብዬ ቶሎ ብዬ ልጅቷን እንደውም ቶሎ ብዬ አላልወረድኩም። ውሃ እጄ ውሃ ሆኖ እምቢ ብሎኝ እንትን ነው ያስወረድኳት ማለት ነው። ያንን ላይ ምን እንደተናገረች ምን እንዳለች ምንም ነገር የሰማሁት የለም። እንደገና ደግሞ እዚህ ጋር ቁጭ ብዬ እኔ አንዳንዴ እዚህ ጋር ማስታወስ ወይም ደግሞ ይሄ ባህሪ ነው ትመለሳለች። ያንን ጊዜ ያ ሰው አሁን አውርቴ ነው ያንን ነገር ወደ ኋላ ተመልሼ አላሰላሰልም። ምን ብሏል ምን ብላለች ብለ ስለማልን ሰላሰሉ ወደ ኋላ ተመልሼ ያን ሰው እንደዚህ ብሎኛል ብዬ አላስታውስም። አንዳንድ ጊዜ ማለት ነው ለምን ወይ ያንን እንደዚህ ነሽ ብለሽ ያንን ነገር ነው ታስረጂኝ ብቻ ነው እንጂ እንደዚህ ሰው አካሌ እንደዚህ ብሎኛል እንደዚህ ምናምን ሰው ያለው ማለሽ አናገር ይሄ አዳምጪ። እዚህ ጋር ደግሞ መልስ ልስጥሽ። ይኸውልሽ እንደዛ ከሆነ ኦቢስዬ እንደዛ ከሆነ አንቺ ከሆነ ያወረርሻል ለምን ውሸት አስፈለገ? ኦቢሳላ ትላንትና አንቺ እንዳወረሽ እባካችሁ ውሸት አታስመስሉ። እውነታውን ተነጋግረን እንዋደድ። እኔ ወጣሁ ከወረደች በኋላ ነው እኔ ጽፌ ስሰድ ልጅ ትወርዳለች። ዛሬ ውሸት አይደለም ሚዩት ያጂ ይኸውልሽ አየሽ ውሸት ማለት ይኸውልሽ ለሐቅ አትናገሩም ስትይ እና ውሸት ሲባል የሚያመው ሁለት ዲፈረንቱን አየሽው። እኛም ያመመን እንዳንቺ ነው። አሁን ዛሃራ እንደተናገረችው ኦብሴ ልንገርሽ፣ አንቺ ሰሚራ ቁጭ ብላለች። ትርቁን ማረግ ከፈለሽ አይንሻን እንዴት መሬቱ ረጅት ያታለሽ? እስቲ እኔ አሁን ያልገባኝ ንግግር ይሄ ብቻ ነው። እኔ አልገባኝም። ይሄ ነገር በፍጹም ያልገባኝ ነገር ይሄ ብቻ ነው። እንዴት የተጣሉት ሰዎች ልንገርሽ፣ አዳምጪኝ። አይንሻን ማውረድ የለብሽም ነበር በሰዓቱ። ለምን እንደሆነ ታውቂያለሽ? አይንሻ ለምንድን ነው ሰሚራ እንደዚህ ያልሻል? ነይ አንቺ አይንሻ፣ ሰሚራ ያወጣሽው ከአንደበትሽ ትክክል አይደለም። አይንሻን ይቅርታ በይልሽ። እዛው መፍታት የምትችይው ነገር ነው አሁን የሰፋው። አየሽ ሁላችንም ጋር ይመጣው። ማንንም እኮ እየወገንኩ አይደለም። አንቺንም የሚንም መርካቶንም ሁላችንም ነው እዚህ ጋር ጨምቄ ያስኩት። ለምን ሀቅ የሚያወራኝ ሰው የለም ስትል ዛሃራ ብቻ መልስ ስትሰጣት ዝም በይ ዛሃራ አርፈሽ ተቀመጪ ብለሽ ሚዩት ያስያሻል። ቁጭ ብዬ እየሰማሁ ነው። ኖ አይሻ ይሄን ቃል እንዳትጠቀሚው፣ እኛ መሀል ላይ ይሄን ቃል መጠቀም የለብሽም ብለሽ መመለስ ነበረሽ። ጥፋትሽን ነው እየነገርኩሽ ያለሁት እንጂ አሁን አይዲያውን ሊነሳ እንድንቦጫጨቅ ምናምን አይደለም ገስት ላይ የገባሁት። ተግባባን ወሴ? አሁንም ቢሆን እንደዚህ ነው እኔም ጥፋተኛ ከሆንኩኝ አይሚ 3-4 ከምትወር ሃይሚ ድንገት አንቺ ጋስቱ ላይ የመጣሽው ከላይ ቁጭ ብለሽ ያልሽው ድንገት ልጅቷ ይሄን በተናገረችበት ሰዓት አንቺ የለሽም ነበር። እና እስቲ አዳምጪ፣ የኔንም አዳምጪና መልስ ስጪ ነው የሚባለው እንጂ ንገሩኝ አስረዱኝ ብዬ መልስ እየሰጠው ነው ያለ አይሻ ያለችውን የተገበረችውን ሁላ እየነገርኩ ነው። ከላይ ቁጭ ብያለሁ ብያረን እንዴ? ይሄን መመለስ ነው እንጂ ያለብን። አሁን ነገሩን እንደዚህ ጠመዝማዛ ምናምን እየወሰድን አይደለም። መሸፋፈንም የለብንም። ግልጽና ግልብ ነገር ነው። ትይም ትመጣለች ያለውን ነገር ፈተን እንደ ምክንያቱም እህት ከተባለ በጀርባ ሳይሆን ፊት ለፊት መጋፈጥ ነው የምፈልገው። በጀርባ ሄጄ መውጋት አልፈልግም። የሰው ልጅ ፊት ለፊት ነው የመጣ ይቅጠመኝ። ፊት ለፊት የመጣውን ሰው ይቅጠመኝ። እኔ አሁን ውስጥ የከፋኝ ነገር ምን እንደሆነ ታውቂያለሽ? ሀቀኛና ውሸታም ከሆነ ለምን ታማቾች ሆነን ገስት ላይ እንቀመጣለን? አያስፈልግም እኮ ይሄ ነገር። ለምን አወጣችሁ ይሄን ቃል? አብሰልስላ ከገስቱ ላይ ወርዳ ምናምን ብታከብረን እኮ 3-4 ወርዳ አትሄድም ነበር። 3-4 ወርዳ አትሄድም ነበር ብታከብር ኖሮ። ይሄን እኮ ነገርኩሽ። ይሄን ቃል በትን መንስኤ ነገርኩሽ። እኔ የተከራከርኩት አሰልተሽናል። እናንተ ለሶስታችሁ ነበር ግን እኔ ላይ ስደርስ ምን ልበልሽ ታዲያ? ልጅቷ ያለችውን ስትይ ምን ልበልሽ? አይሻ አሁን አዳምጪኝ አይሻ። ስለጮሽ እኔ የምፈራው ነገር ሌላ ሚዩት ያዥ፣ በእናትሽ ሌላ ሚዩት ያዥ። ኦብሴ አትግቢ መሀላችን። እኔና አይሻ መግባባት ከቻለን እንግባባለን። እንዳትገቢ መሀላችን። ሚዩት ያዥ። ጥፋቱን ያጠፋሽው አንቺ ነሽ። አንደኛ ሚዩት ያዥ ኦብሴ። ክፈቻ አይሻ። ጥያቄ ለምጠይቀሽ ነገር መልስ መልሽ። እንስማማለን። ካልተስማማን አንስማማለን።
ምንም እንትን ነገር የለም። አሁንም ያወጣሻት ቃል አለች። እንደዚህ አይነት ቃል አሁንም ድጋሚ እንድታወጪ አልፈልግም። ያገናኘን ገስት ነው። አሁን ያገናኘን ገስት ነው። ምትቆርሽልኝ ነገር የለም፣ ምቆርሽልሽ ነገር የለም። ፍቅር ነው እዚህ ጋር ያገናኘን፣ ጸብ አይደለም ያገናኘን። ተግባባን? ግን አሁን አንቺ ገስቱ ላይ ገና አህዱ ብለሽ ስትገቢ እኮ ነው እንደዚህ ሀቀኛ ሰው የለም አይባልም። እኔ በመጣሁበት ሰዓት የሰማሁትን አውርቻለሁ አይደል? አይ ትክክል አይደለሽም ሃይሚ፣ እኔ ያልኩት በእንደዚህ መልክ ነው ስሙኝ ብለሽ አስረድተሽናል። መውረድ ነው አንቺ ለምን ወረድሽ? እስኪ ንገሪኝ የወረድሽበትን ምክንያት። ያለሁ ይሄንን ስሪ ሃይሚ፣ ይሄንን ብያለሁ እኔ። የሰማኝ የለም። ሁላችሁም ጮኻችሁ። ታዲያ ምን ልበል? ያለኝ አማራጭ መውረድ ነው። ምን አለን እንዴ? ልጅቱ ያለችው ነገርኩሽ። አንቺ ያልሽው ሌላ ነው፣ ልጅቱ ያለችው ሌላ ነው። ጭራሽም አልተገናኘንም። ገባሽ አይደለ? እኔ ነገሩ አጣርቶ መሄድ ከፈለጋችሁ እኔ ልመልሳችሁ። እኔና ዘህራ ብቻ ነን ያለ ነው። ኦብሴ ራሱ በዚህ ነገር አይመለከትም። ኦብሴ የለችም። ኦብሴ ሀደራ ሳታሄደች ከዘህራ ሌላ ተናገሪ። እኔ ሳይሆን አሁን ሀታ የቤቷ ባለቤቷ የለችም። እኔና ዘህራ ብቻ ነን የነበር። ነገሩ አጣርቶ መሄድ ከፈለጋችሁ እስከ መጨረሻ እንሄዳለን። አይ ይቅርታ እንተባባል ካላችሁ እንባባል። ነገሩን አታባሱ። ካልሆነ እስከ መጨረሻ እነግርሻለሁ። እስከ ጥግ አይሻ እየመረረሽ ትወጫለሽ። እንዴ ነገሩ ገብተች ግድ አታምጡ። ቃላት አትጠቀሚ። በስነ ስርዓት ያለውን ሁኔታዎች ነው እንጂ አሁን ይኸውልሽ በፍቅር እዚህ ጋር ሆነናል። ፍቅር ነው እዚህ ገስት ላይ ወጣ። በስትክክል እያወራሽ ቃላቷን የተጠቀመችው ልጅ እንጂ እንደዚህ ትሆኛለሽ እንደዚህ አልፈቅድም። እንዴ አዋ ሀቅ ነው ብለን ማለፍ ማሄድ አለብን። ሀቁ ይሄ ቦታ ነው። ሀቅ ብለን ማሄድ አለብን። ተናገሪ። እሺ ልናገር። ተራሰጡ። ሁላችሁም ሞይ ታርጉ። ሁላችሁ ቀጥ ልጅቷ መጣችና ተናገሪ ተብላ ኦብሴ አስገብታ ልጅቷ አይሻ ልጅቷን አሰናግጂ እኔ ልሄድ ነው ብላ ኦብሴ ሄደች። ከኦብሴ በፊት ሚሚ ለኦብሴ ሳታሄደች፣ ኦብሴ ደግሞ ለአይሻ ሳታሄደች። እኔና ዛህራ ነን ያለ ነው እየተነጋገርን ነው። ዛህራ እና እኔ ማለት ነው። ከዛ ልጅቷ ገብታ ለእኛ ያለውን ቦታ ነግራ ለእኛው ያለን ቦታ ስሜት ነግራ በጣም ነው መወዳችሁ፣ በጣም ነው ታቾኝ እከታተላለሁ፣ የምትናገሩት ነገር ደስ ይላል፣ ሁለቱን አንድ አድርጋችሁ ነው የምታዩት፣ እንደናንተ ሰው ይስጠን ብላ በጣም አድንቃ ምን አለች? ዛህራ አለች። ቅድሚያ ዛህራ ነው የጠራችሁ። ዛህራ አለች፣ ዜዶ አለች እና ሀይሚ አለች። ትላንትና ትንሽ የተናገራችሁት ነገር ቅር ብሎኛል አለች። እሺ ምንድነው ቅር ያለሽ ብለ ዛህራ ልትመልስ ስትሆን፣ ከዛ ዛህራ ምንድነው ጥያቄ ምንድነው ቅር ያለሽ ስትሆን፣ አይ አሶች ያለ ዛህራ እኔን የጠየቀችው እኔ ልመልስ ዝም በሉ አለች። ዛህራ ለዛህራ አልሰጧትም። ከዛ እሷ ደግሞ ምንድነው ስትልም እቺ ልጅ እችን ቃል ብቻ ነው የተጠቀመችው። ትላንትና ሀይሜ ማታ አልመጣ ነው የሄደችው አልሽው ዛህራ እችን ብቻ ተጠቀመች እንጂ ወተታችን ነው የወረዷት ልጅቷን። በቃ ወረደች። ዛህራ ደግሞ ብቻው እያወራች ነው እየለፈለፈች ነው። ዛህራ ለማን ነው የምታወሪ? ልጅቷ እኮ ወርዳለች አልኩት። ወርዳለች እንዲህ አለች። ከዛ ደግሞ እንትና መጣች፣ ያቺ ልጅቷ መጣችና ልጅቷ ልትናገር ለምን ተራ አልሰጣችሁትም? ልጅቷ እኮ ምንም ነገር አላወላችም። እንዴት የመጣችውን ነገር ሳትጨርሱ የመጣችውን የተናገረችውን ችግር ሳትፈታ እንዴት ታወርዳላችሁ ልጅቷን ብላ ልጅቷ በዚህ መንገድ ነው ዛህራ አይሻ በዚህ አንቺ ብዙ ቦታ እንትን ብዬሻለሁ። ለምንድን ነው እንዲህ የምታደርጊው? ሚሚ ምንም ማታውቀው ነገር ውስጥ አስገብተሽ እዛ የምታመጪው አንቺ ነሽ።
ልጅቷ ምንም ሚሚን እንደዚህ አይነት የምታረጊው አንቺ ነሽ ብላ ተቆጣች ማለት ነው። በዛ መንገድ በቃ ዝሚ አይሻ እንትና ዛህራ እንትን ስትል ኦብሴ ደግሞ አይሻ አንቺን እኔ አንቺ ነው ማሸንፍሽ አንቺ ውረጂ ብላ አይሻን አስወረዳችሁ። ኦብሴ መጣ ማለት ነው። ምንም አልሰማችም። ምንም ነገር እንደተፈጠረ አታውቅም ኦብሴ። አይሻ ብቻ ስትጮህ ነው አይሻን ወደ ታች አንቺ ነው ማሸንፍሽ አንቺ ወደ ታች ውረጂ ብላ አይሻን አስወረደች ማለት ነው። ይሄ ብቻ ነው። ልጅቷ ምንም ቃል አልተጠቀመችም። እጅም ብቻ በዛህራ ተጠቅማለች። ይሄ ውሸት ነው ወይስ እውነት ነው? ጨርሻለሁ። አመሰግናለሁ። አልማየሁ ቴንክ ዩ ኦኬ። አየህ ላይሉሽ በጣም ነው የማመሰግነው። ይሄንን እኔ ታለቀኛ ነው የሚተናደድ ለሐቅ የሚፈርድልን ስትል እኛ ሐቀኛ መሆናችንን ላሳውቃ ብዬ ነው ስናገር እኔን 10 ጊዜ ነው እኔ በምስቀው ልክ እኔም ሐቅ አለኝ እውነት አለኝ እውነት አወራለሁ። ስለዚህ ደግሞ እውነቱ ስለሆነ አመሰግናለሁ። አሁንም ማንሻ መውረድ የለባትም። አሁንም ጥፋቷን ተመንና አትናቱን እንቀጥል። ኖ ዛራ ኔት ነው በሌላ በኩል አትውሰዱት። ሐኪም ቤት ነኝ ኔት ነው እያለች ነው። ኦኬ ኔት ነው ብላለች። ዛራ እንትን ናት ስልኳ ላይ ኔት መሰለኝ ሐኪም ቤት ነኝ እያለች ነው። እና ኦብሴ ያልኩሽም ነገር ይሄ ነው። አንቺ እኔ አሁን ጋር ብልሽ እንዴ ለምን ታች ላይ እኮ ቦልክ ይላሉ አይደለ? ምን ሲሆን ነው ቦልክ ይምለው? ምን ሲሆን ነው ቦልክ ይምለው? ቦልክ ይምለው የማይሆን ስድብ ሲሳደቡ ነው አይደለ? አሁን እዚህ ጋር ሌላ ሰው ሰምቶ የሃይሚ ደጋፊ ናት ሲባል ሌላ ነገር ቢታሰብና መተው ቢሰድቡን እንዴ ቢሰድቡን መብታቸው እኮ ነው። ምክንያቱም የተጠቀምናቸው ቃላቶች ትክክል አይደሉም። ኖ ብለሽ ምን ለምን ተፈጥሮ ነው? ለምንድን ነው ማወርዳት? ምን አውርተሽ ነው እናቴ? እሺ በቃ ይቅርታ ታሺ በቃ ተሳስቼ ይሆናል ያወራሁት ሁላ ስትል ነበር መሰለኝ ልጅቷ ራሱ አስታውሳለሁ። እንደዛም ስትል ነበር። ከዛ ከአንደበቷ ሳጨርስ ነው መሬት ያደረሳችኋል። ለምን እንዴ ገብታችሁ አስተያየት ስጡ። ገብታችሁ የፈለጋችሁትን ነገር ማውራት ትችላላችሁ። አሁንም አልካድሽም አውቃለሁ እንዳልካድሽም አውቃለሁ። ትላንት ደግሞ አሁን ይኸውልሽ አንድ እሱ ነው ጥፋትሽ። ሁለት ደግሞ ትላንት ትርቁን ያደረግሽበት ምክንያት ዛሬ አልትርም ነበረ ወይ እኛም አንበታተንም ነበረ። ትርቁን ያደረግሽበት ምክንያት ትክክል አይደለም፣ ሀቀኛ አይደሉም ብላ ስትል ዛሃራ ኖ እንዲህ ማለት የለብሽም ዝም በይ ሚውታ ሲያሻት በቃ አንቺ እንዳሰብሽው ሆነ አንቺ ያሰብሽውን ይሁን አንቺ ካላጠፋሽ አይባልም። ምክንያቱም እኔ ሳኖር ይቅርታ ብታስቢያት እኔ ምን ያደርግልኛል? የተጣላችሁ የተጋጨችው ሰው ሳይሆን ቆርቆሮ እኮ ነው የሚጮህ ቤት ውስጥ አይደለም። ትርቁን ካረግሽ በሰዓቱ መጨረስ ነበረብሽ። ሰሚራ ቁጭ ብላለች። ሶስተኛ ጥፋትሽ አይንሻን ማውረድሽ። አየሽ አይንሻን ባታወርጂ ለምን እንደዚህ ያልሽ? እንደ እህት አማች መጠየቅ ይችላሉ እዚሁ ቁጭ ብለው ለምን እንደዚህ ያልሽ ብላ መጠየቅ ትችላል። ያንቺን ባህሪ እየሰጠሻት ነው ማለት ነው። ላይሻ ውረጅ ያልሻት እኮ ያንቺን ባህሪ እየሰጠሻት ነው። ኖ በራሷ ባህሪ መንቀሳቀስ አለባት እች ልጅ። እኔ መክፋት የለብኝም። ቁጭ አርገሻት ነይ አይንሻ። ሰሚራም አለች። ሰሚራ ለምንድን ነው ይሄን ቃል የተጠቀምሽው? ለምንድን ነው እንደዚህ ያልሻት? ያለባትን ውስጧ ያለውን ነገር ትናገራለች። አይሻ መልስ ትመልሳለች። ሶሪ ተባባሉ በቃ መተላለፍ ይሆናል ብለሽ እዚሁ ጨርሰሽ ረግጠሽ ነው መሄድ ያለብሽ እንጂ እኛም መጠበቅ የለብንም። ለምን እኛ በተጠበቅን ቁጥር እኔ የደረስኩበት አይዲያ ሌላ ሊሆን ይችላል። እሷም ቁጭ ብላ ሃይሚ አላለችኝም እና ሃይሚ ትክክል አላችሁ ምን ያወራሁት እንደዚህ ነው ተተተተተ አለች። ወርዳ ሄደች። ምንም የሰማሁት ነገር የለም። ቁጭ ብላ ኖ እንደዚህ አይደለም ያለው ሰው ያስረዳልኝ ብላ ማለት ነበረባት። አይሻቱ እንደ ህል ከተሳሰ ይሄንን ነው ብለሽ እኔ አሁንም የመጣሁት ጭቅጭቅ ለፈጠሩ አሁን ያኛው ጥፋት ነው። እሺ እኔ ጥፋቴን እቀበላለሁ። ይኸውልሽ አሻን ያወረድኩበት ምክንያት ያንን ቀን ደግሞ እዚህ ላይ ቁጭ ያላልኩበት ምክንያት መጀመሪያ ልጅቷ ሳትመጣ እኔ አሁን እናንተን አይችልም ሰሚራ አንቺም ሃይሚ ወይም ደግሞ አንቺ ይምጡና እኔ ሴትዮዋ እያሳበደችኝ ነው አልችልም። እዛ እነሱ ይምጡ ልጆቹ ይምጡና እስከዛ አሁን ብትንጫጭው በጣም ፓወሮና እየተናገረች ነበር አይሻ ማለት ነው። ስለዚህ እዚህ ጋር ቆመሽ ከምትንጫጭ እዛ ታች ሆነሽ ታንጫጭ ብያት አልችልሽም ብያታለሁ። አልችላችሁም አሁን
ቁጭ ብዬ ለማውራት እኔ አልችልም። መጀመሪያ ላይ ያ ነገር ሳይፈጠር ነው እንደማይመቸን የተናገርኩት ማለት ነው እንጂ ሌላ ምክንያትም ሰውም በነገራችን ላይ አንድ ነገር ልንገርሽ። አንድ ነገር ይኸውልሽ የትላንትናዋ ልጅ ብቻ አይደለችም። የሆነ ሰው አስተያየት እየሰጠ ሳናስጨርሰው ለምንድን ነው መሬት የምናደርሰው? እኔ እኮ ግራ የሚገባኝ እሱ ነገር ብቻ ነው። ለምን መሰለሽ? ይኸውልሽ ስድብ እያስከተለች ሆነ መሬት አድርሻ ግን ከአንደበቷ ልጨርስ ያልፈለገችውን ነገር አቁሚ አይባልም። የሰው ልጅ 3-4 ተናገር ያለው እዚህ ቤት አይባልም። ለምን መጨረሻ ላይ ያለውን ነገር ሳንሰማ መጀመሪያ ላይ እያየን እኮ ነው እየፈረድን ያለን። መጨረሻ ላይ እያየነው ሳንሰማ መጀመሪያ ያለውን ነገር ነው እየፈረድን ያለን። ሰላም እንዴት ያደራችሁ? ሁላችሁም ሰላም ብያለሁ። ይቅርታ አንድ ሰላም ሰማችኋለሁ ማለት ነው ውዶቼ። አይምዬ ይቅርታ የኔ ቆንጆ፣ እኔ ምንም እንትን ስላለኝ ነው። እሺ እኔ በጣም ትልቅ ይቅርታ በመሀል ገብቻለሁ። ሰላም እንዴት አደራችሁ? እኔ ዜድ ወታደሯ ልጅ ነኝ። ሁላችሁንም ሰላም ብያለሁ፣ ከታችም ከላይም ያላችሁ። በነገራችን ላይ እኔም ነበርኩና ስማችን ነው የጠራችሁ። የስሙ ዝርዝር ተነግሩ። ጥፋታችን አልተነገረንም። ልጅቱ ራሱ ጥፋቴን ብትነግረኝ በጣም ደስ ይለኝ ነበር። እየቆጠቆጠኝ ነበረ እንደ በርበሬ ጥፋቴን ያጠፋሁትን ብትነግረኝ ኖሮ፣ ግን ማንም ያዳመጣት የለም። አንሻዬ እኔ እንግዲህ እየመረረሽም እኔ ማንም እኔ ባሌም ራሱ ይሁ ብሎ ካርጎኝ አያስተዳድረኝም። ስለዚህ አልፈራም ማለት ነው። ይህን እንድታቂልኝ እፈልጋለሁ አንሻዬ። ችግር የለም። ስለዚህ የኔ ውድ አንሻዬ ባልሽ የስሙ ጥፋት እንደዚህ ስትይ ጉድሽ ይሰማል ይስማ የራሱ ጉዳይ። እኔ ማንንም አልፈራም። ስለዚህ አንሻዬ በትክክለኛ እውነት ተሆነ ሀቅ ፍረዱ ብለሻል። ለሀቅ አይፈርዱም ትያለሽ። ራስሽ ላይ ቢሆን የሚደረገውን ነገር እውነተኛ ነው የምልሽ። እኔ በሃይማኖት የዚህ ቲክታክ ላይ እያላቅም እውነተኛ ያጠፋሽው አንቺ ነሽ አንሻዬ። ምርር እያለሽ ዋጭው። እኔ ምንም ችግር የለብኝም። ሰው ጠላኝ አልጠላኝ ጣጣ የለብኝም። ግን ከእውነቱ ጎን መቼም አልሐምዱሊላህ ረብን አለሚን አንገቴን እሰጣለሁ። ስለዚህ የኔ እህት ወደ ራስሽ ተመለሺ። እኛ ጥያቄን እኔ ራሴ ጓጉቼ ቆይ ትመልስልኝ፣ እኔ ያጠፋሁትን መልስ ትመልስልኝ እያልኩ ነው ያስወጣችኋት። ልጅቱ መታ በመለስም ጥሩ ነበር፣ ባትመልስም የራሷ ጉዳይ ልጅቷ። እኔ ምንም አያገባኝም። ግን ጥፋትሽን እመኒ ነው እህትነት እንደዚህ ተለባብሶ እኔ ዜድዬ ወደ ልንገርሽ ዜድዬ አንዴ ዜድዬ ልንገርሽማ ልጅቱ ልትናገር የቻለችው ዜድዬ ልጅቱ ልትናገር የቻለችበት መንገድ ገብቶናል። ባለፈው የጦርነቱ ጊዜ አንቺም እኔም ሀይሚም ምን እኛ ብቻ አይደለን ሁሉም ስሜታዊ ሆኖ ሳለ የጠበቅነው ቪዲዮ ሌላ የመጣው ሌላ። እዚህ ጦርነቱ አጨናንቆናል። ሌሉም ገብታ እያለቀሰች ነው ሀይሚ እየታለች እያለ እየጠበቀ የነበረ ሀይሚን መጣች። እዚህ ጋር ሌላም ሀይሚን ጦርነት ምናምን ሀይሚን ሌላ ውስጥ ገብታል፣ እኛም ሌላ። እንደዛም በስሜት ሆነን እኮ ክፉ ነገር አልወጣንም። ሀይሚና ቡሩኬን የተናገርነው ምንድን ነው? እኛ የጠበቅነው ሌላ ስለምንወዳቸው ነው እንዴ እንዲህ የምኮኑት ነው እንጂ ብለን የተናገርነው ሀይሚን ለይተን ቡሩኬን ለይተን የተናገርንበት አንድ በት የለም። ይኸው ከዋሻውን ይናገራሉ። ያንን ያደረግነው መእታ ልጅቱ ልትናገር የነበረው ሀይሚ ዛሃራ ብላ የኔን ስም ተጣርታ እንደገና ዛሃራ ብላ ተናገረኝ። ለማህበና ቀሽሩቢያን ማህበሩቢያን እና ዛሃራ ብላ ተናግራ ሀይሚ ዜድ ብላ ሀይሚን ጠበቅ አድርጋ ሶስታችንን ተናገረች አይደል እንዴ? ልትናገር የቻለችው ምናልባት ልጅቱ አልገባት ሊሆን ይችላል አይደለም? ያችኛ የኛ ስም የጠራችው የተናገርንበት መንስኤ ላይ ሳይገባ ቀርቶ ሊሆን ይችላል። ያኔ ባትወጣ ኑሮ እኔ ላስረዳት ነበረ። እኔ ማስረዳት እንኳን ባልችል ሌሎቹም መጥተው ያስረዷት ነበረ። ያንን ቻንስ ደግሞ እኛ ያንን ቻንስ አላገኘነውም። ዘላማ
ዘላ መሀል ገብታ ልጅቱም እንድትወጣ ሆነ እንጂ ዜድዬ እኛ ክፉ ተናግረን አይደለም። ያችም የመጣችው ክፉ ልትናገር ፈልጋ ላይሆን ይችላል። ያልገባትን ነገር አሳውቀና ስላልሄደች ብቻ አሁንም ቆጭቶኛል። እንደገና ሲቀጥል ደግሞ ወደ አንሻ ስንመጣ ያው የተናገረችው ሰምታችሁታል። እና ስለዚህ በይቅርታ ተማምነን እሷም ጥፋቷን አምና እኛም ጥፋታችንን አምነን ትጅም ትምጣ እውነተኛ ሰው እንዳለ ተወቀልን፣ ለእውነት እንደምንቆም ተወቀልን። ይቅርታ እንባባልና እህትነታችን እንቀጥል። ጨርሻለሁ። አይ እኔ ሲጀመር አሁን የመጣሁበት በጣም ነው የማመሰግነው። እህታችን ግን ኔት የላትም ትናገር አለባብሼ ሲጀመር አለባብሼ ማለፍ ወይ እንደዚህ አስመስዬ መሳቅ አልችልም። ይሄ የኔ ተፈጥሮ ነው። ምክንያቱም እኔ ጥፋት እያጠፋች ጓደኛ የሆነ አይ ጥፋትሽ አይደለም ብዬ አለባብሼላ እንደብሼ አፈር አልብሼላ ካለፍኩ ጓደኛው አይደለሁም፣ እየገደልኳት ነው። ይሄ ሀቅና ሀቅ ነው ማውራት። ለሁሉም ሰው ነው እያወራው ያለው ሀቅና ሀቅ። ምክንያቱም እኔ እንደዚህ ሀቀኛ ካልሆንን ውሸታም ከሆንን እየተደባበርን ነው ማለት ነው። ለምን ገስት ላይ ይቀመጣለሁ? እኔ አንቺ ጥፋትሽን ካልነገርኩሽ ጥፋቴን የእኔን ካልነገርሽ ታዲያ ለምን እንግባባለን? መለያየት ካለብን እንለያያለን። አለቀ። ሌላ ምንም አዲስ ነገር የለም። አዎ ገስትን ያገናኘን። አሁንም የተናገረችው ነገር ግን ነገሮችን እየለቀመን ስንሄድ ጥሩ አይደለም። ይሄንንም የያዝነው እኔ እና ቲጂ ደጆንን የያዝነው ልንገባ ነው እኮ የመጣ ነው። ልክ ገባችና እዚህ ቤት ሀቅ የሚመሰክር ሰው የለም። ሀቀኛ ካልሆንን ውሸታም ከሆነ ታዲያ አብረን እንቀጥላለን። እኔ አንቺን ጨፍልቄሽ ማለፍ አልፈልግም። አንቺን ጨፍልቀሽ እንድታልፊ አልፈቅድም። ገደብ አለን። እኔና እናንተ ሁላችንም ገደብ አለን። ክብር የሚባል ነገር አለን። ሪስፔክት እስከሰጠዎች ድረስ ሪስፔክት መስጠት አለብሽ። ምክንያቱም ተዘላልፈን አናውቅም። ይሄን ዓለም እንደዚህ ተዘላልፍ ውሸታም ነው። አሁን ዛሃራ አትዋሺ ባለቻት ቆረቆራት። አየሽ፣ እኛም እንደዚህ ነው ቆረቆራል። እርግጠኝነት ትሰሚኛለሽ እታችን ሆነሽ እንደዚህ ነው ቆረቆራል። ይሄን ነገር ለማጥራት ነው የመጣሁትና እኛ ይቅርታውን አለመቀበል ከዛስ ይቅርታ ላይ ሁሉንም ሰው የቤቱንም ሰላም ይቅርታ። እኔ ቤቱን ይቅርታ ብያለሁ። እያንዳንዱ በሚመጣ ሰዓት ይቅርታ የማለት እንትን የለኝም። አትበለን ቴንኪዩ አትበለን። እንደዚህም መጠቀም የለባትም ይሄን ቃል። ኦብሴ እዛ ጋር እንደዚህ ስትልሽ እረፊ፣ እንደዛ ማለት የለብሽም። ዛራ ናት ስትቃወማት የነበረችው። አላልሻትም እንደዛ። ኖ እንደዚህ መሆን የለበትም። አይ እንደዚህ መሆን የለበትም። ለምን በቃ ለምንድን ነው እየደባበስ የምናልፈው? እኔ መደባበስ አልችልም። እሺ መደባበስ ካልቻልኩ እዚህ ላይ አንድ ነገር ላውራ። አይም ቁጭ ብዬ የማዳምጠው ወይም የሆነ እናውራ የምትሉ ነገር ነው። ቁጭ ብዬ የማዳምጠው ስልኬን ስንት ሜትር አስቀምጬ ነው። እንደገና ኤርፎን አልጠቀምም። አሁንም ደግሜ ነው የምናገራቸው። ያንን አሁን ቁጭ ብሎ ያዳመጠና እየተለመደ ያዳመጠ እኩል አይደለም። ስለዚህ 10 6 እየተጠራው ነው የምራመደው። እዛ ይሄንን እንደዚህ እዚህ ጋር ቁጭ ስላልኩት ወይም ደግሞ እዚህ ጋር ሰውን ስላስገባሁት አይደለም። ትኩረት አድርጌ ማዳምጦ ቁጭ ብዬ ጊዜ ሰጭቼ ማዳምጦ እንደዚህ ስናወራ ብቻ ነው እንጂ እዛች ክፍተት ላይ እየተራመድኩ ነው ማዳምጠው። ስለዚህ ለወደፊትም እዚህ ነበርሽ ወይም ደግሞ እንደዚህ ነበርሽ የምትሉን ከሆነ እኔ አሮጊት ነው የምጠብቀው። በተለይ ማታ እንደ ኢትዮጵያ ከ3 ሰዓት በኋላ ጠዋት ደግሞ ልክ በዚህ ሰዓት ብዙ እንትን ማለት አልችልም። ስልክ ምናምን ብዙ አጠገቤ አድርጌ ነው ማዳምጠው። እየተራመድኩ ነው ማዳምጠው። ኩሽና ከኔ ያንን ነገር ችግር የተፈጠረ ቀን ራሱ ቶሎ አውርጃት ሲሉ ነው ከኩሽና ውጭ መጥቼ ያደረግኩት ማለት ነው። ላይ ሽታኛ ነኝ። ሽታንም ሳልጠይቀው እኔ ሌላ ነገር ካወራች ብዬ ነበረ። እሱንም እዛ ላይ ነው ያወረድኩት። ይህንን ቢታወቅ ኤርፎን አልጠቀምም። ምክንያት አለኝ። ኤርፎን አልጠቀምበት ምክንያት አለኝ። ስለዚህ ይህንን ነገር ላይ ለሌላ ጊዜም እንትን አድርጉ ሴፍ አድርጉ። ያን ቀን ራሱ እኔ ተናግሬ ነው መጀመሪያ ላይ ተናግሬ እንደማይመቸኝ ተናግሬ ነው ያጠፋሁት። ሁሉም ነገር ጥፋቴን ተቀብዬ ይቅርታ ጠይቃለሁ ማለት ነው። ሁሉንም እዚህ ጋር የነበሩትንም
የቀሩትን ልጆች አንድ ላይ ይቅርታ ጠይቄበትም ከሆነ በአሁኑ ሰዓት ያጠፋሁት ጥፋት እኔ ይቅርታ ጠይቃለሁ። ለምን ጥፋተኛ ነሽ፣ እዚህ ቦታ ላይ ጥፋተኛ ነሽ ብሎ ከተነገረኝ እኔ ጥፋተኛ አይደለሁም ብዬ መከራከርበት ቦታ የለኝምም አቅምም የለኝም። ለምን ለዛኛው ለወደፊቱ ጥፋት እንደማልደርግ ስለሚያርመኝ ችግር የለብኝም ማለት ነው። ጥፋቴን ቀብቼ ብዬ ማንኛውም እንዲከፋ አልፈልግም። አለባብሶ ምናምን ማንሰላሰል ምናምን እንትን አይደለሁም። በዛው ለሰው ላይ ቅምምዝም ሰው አይደለሁም። ወዳው ነው ይሄ የሚሄድበት እዛ ከተጨረሰ ባይታ እዛው ጨርሼ በነበረበት ቦታ ነው የሚመለሰው እና ሀይሚዬ እንደዛ ነው የምለው። ተረዱን፣ አንዳንድ ጊዜ እኔንም ተረዱን። እዚጋ ቁጭ ይላል ኦፍሲ ለእህታችን ለምን አሰጧትም? እርግጥ ከእናንተ አላውቅም እና ይቅርታ ኔት የላትም እኮ ኢትዮጵያ ላለችው እህታችን አሰጧትም ማይኮን ይህንን ለመፍታት ፈልገን እና እኔ ይቅርታ ጠይቃለሁ። በይቅርታ ጠይቂ ባላችሁብኝም መንገድ እኔ ችግር የለብኝም። ጥፋትን አምኜ ያጠፋሁትንም ዋሽበትም መንገድ የለኝም። ወግንም ማን ወግ አከሌ ብዬ ሁላችሁም ለእኔ ልጆች ናችሁ። ያገናኘን ስደት ነው ያገናኘን። ይሄኛ አብረን እንኖርበት እንጂ የምንጣላበት አከሌ ወደዛ አከሌ ወደዛበት ህሊናም የለኝም፣ ህሊናዬም አያስደርግም። ግን ደግሞ ሀቅ ነው ከተባለ ሁላችንም እንደዚህ አፈረጣጥተን ወደ ቦታችን አሁን አንድ ነገር አሁንም እኔ እንደዚህ ነኝ እኔ አከሌ እንደዚህ ካደረገ እዚህ ጋር እንደዚህ የሚሉት ነገር እንደዛ ሳይሆን ሁላችንም ይቅርታ ተባብለን ጥፋታችን አምነ ነው ይቅርታ ተባብለን ወደ ቦታችን ስንመለስ ብቻ ነው። እኔ ይሄንን ጨርሼ እሄዳለሁ ከአሁን በኋላ እንደዚህ አላደርግም የምልበት ያንን ነገሩ ከተፈታ አይ እንደዚህ ነው የሚል ከሆነ ያ ይቅርታም ነገራቶቹን ፈትቻለሁ የሚል አይደለም። ሀይሚዬ እዚህ ቦታ ይሄንን ነው መናገር የምፈልገው። ነገሩን ፈትቻለሁ፣ እዛ ቤት ድርሻ አልልም ከእናንተ ጋር እንደዛ ሳይሆን እንደ በፊት ተፈቃቅረን ተመጣጣን እና ሁላችንም በቃ ጥፋታችን ይሄንን ብፈልግ ኖሮ አዳምጪኝ። እኔ አስመስሎ መኖር ብፈልግ ኖሮ እኮ ልክ አይሻ ስትገባ ማለት ነው በቃ ይቅርታ ብላለች ብዬ መውረድ እችላለሁ። ኖ እኔ እንደዚህ አይነት ነገር አልችልም። በቃ እሺ ማስመሰል አልችልም። እውነቱን ነገርያት ውጣ ነገርኩሽ። ወብሲ አሁን አላጠፋችም። እሺ በቃ አላጠፋችም፣ አጥፍታለች። ረግጬ ቂምዬ መኖር አልፈልግም። ቂምዬ መጓዝ አልፈልግም። ጋር አይደለም አንድ ነገር የሚያስጠላ ነገር እንግዲህ እኔ ይኸውልሽ የሚያስጠላኝ ነገር አከሌ እዚህ ቤት የለም አከሌ እንደዚህ ካልሆነ እኔ እዚህ ቤት ድርሻ አልልም። እንደዚህ የሚባል ነገር ባንጠቀመው። ውሸታም እየተባልኩ አልመጣም። ይሄ አሁንም የምናገረው ነገር ነው። ውሸታም እየተባልኩ ሀቅ አታውሩ እየተባልን አልመጣም። ምክንያቱም እየተወሻሸውን ጓደኝነትን መመስረት አልፈልግም። እዚህ ጋርም ደግሞ መዘባረቅ አልፈልግም። በውሸት ወድሻለሁ እያልኩም አልኖርም። ተግባባን? አለቀ። አስቤ አለሜ መጥቼ እንንገርሽ ወብሲ አስቤ እንትን ብዬ መጥቼ እዚህ ቤትም በሙሉ ሀቀኛ የለም ብልሽ ታምኛለሽ እንዴ? ትቀበያለሽ? እስቲ ትቀበይኛለሽ? አይሰማሽም እንደ ሰው? እኔ እንኳን ያንን አንድ ሰው ያንን ነገር ወይም አይፈልግ ይሆናል። ከአስሩ ሁለት ሰው ሀቅ ሊኖረው ይችላል። ከአስሩ ስምንቱ ደግሞ ሌላ ነገር ሊሆን ይችላል። ስለዚህ ያንን ነገር እኔ አሁንም አልቃወምም፣ አልከራከርም፣ አልደርብም። ያኛው ትክክል ነው። እንደሞ እኔ አሁንም እየተናገርኩት ያለሁት ነገር እንደዚህ ከተደረገ እዚህ ቤት ድርሻ አልልም። ጥፋቱን አምነው ተጠያይቆ ወደ ያለበት ቦታ ይመለስ ነው።
ለአንድ ሰው አይደለም። እኔ አከሌ ወክዬ እንደዚህ ቤት ድርሽ ይሄን ቃል ለምን እንጠቀማለን? ድርሽ አልልም። ለምንድን ነው ያንን ቃል የምንጠቀመው? ሁላችንም ባንጠቀመው ጥሩ ነበር። ሰው ደግሞ አስተያየት ሊሰጥ ሲመጣ ይኸውልሽ እዚህ ጋር ቁጭ ብለን እንትን ከታች ያላችሁ ሰዎች መታችሁ ገብታችሁ አስተያየት መስጠት ትችላላችሁ ስንል ጥሩም ነገር ማያወራ አለ፣ መጥፎም ነገር የሚያወራ ሰው አለ። ተግባባን አይደል? መጥፎንም ጥሩንም ሊያወራ ይችላል። ያንን ሰው ከማውረዳችን በፊት አሁንም ያንን ሰው ማስተዋል አለብን። አውርድ ብቻ ስለተባልን ማውረድ የለብንም። ማስተዋል ካለብን ቆይ እዚህ ጋር ተሳስተሃል፣ በእንደዚህ በኩል ቢሆን በእንደዚህ ነው፣ በእንደዚህ በኩል ቢሆን በእንደዚህ ነው ብለን አስተምረነው ነው እንጂ መላክ ያንን ቃል እንዳወጣ ስድብ ቢሆን መሬት አድርሻት አፍርጫት ነው የምልሽ። ግን መታ ሀይሚዬ እኮ እንደዚህ ናት፣ ብሩክዬ እኮ እንደዚህ ነው እያለች እያወራች መጨረሻ ላይ የምትሰጠው አስተያየት ደግሞ የሆነ መጥፎ ነገር ካመጣች አስደርባ መጥፎ ነገር ብታመጣ ከሆነ ረፊ ቆይ ብለሽ አስቁመሻት እንደዚህ እኮ እንደዚህ ነው፣ ይሄን ባስ ያሰቡት መንገድ ይሄ ነው፣ ይሄን ያሰቡት መንገድ ደግሞ ይሄ ነው፣ አትሳሳቺ፣ የተሳሳተ መንገድ ላይ ነው ያለሽው ብለን ከመንገዷ ላይ መልሰናት ነው እንጂ ማውረድ ያለብን። ወረጃ አንቺ ይሄንን ቃላት አትጠቀሚ። ዱብ አፍርጣሽ ቁጭ ለምን መሆን የለበትም። ጥፋተኛ እንደ ጥፋቴ ወስጃለሁ። እሱን እኮ እኔ እንደ ጥፋተኛ ነኝ። ለምን ምንም የተፈጠረ ነገር የማውቀው ነገር የለም። እግዚአብሔርን ይሄው እሳት ውስጥ ነው የማወራው። ለምን እኔ ራሴን ነፃ ለማውጣት ወይም ደግሞ ራሴ ንጹህ ሰው ነኝ ለማለት አይደለም። እናቴ የአሁኗን ብቻ አይደለም እየተናገርኩ ያለሁት። እናቴ የአሁኗን ብቻ አይደለም አዳምጪኝ። የአሁኗን ብቻ አይደለም እየተናገርኩ ያለሁት። በፊትም ነበረ እንደዚህ አይነት ነገር። ለምን እያወራች ሴትዮዋን የመጨረሻ ነገሯን ሳትሰማት ቆይ ዝም በይ፣ እንደውም የመጨረሻ ነገሬን ሳትሰሚ እንዴት አስቆምሽኝ አለችሽ። መርካቶ ደግሞ ለምን ታስቆሚያታለሽ አለች። መርካቶ ለምንድን ነው እንደዚህ ያልሽኝ ብለሽ መርካቶ ስትናገሪ መርካቶ እሺ ብላሽ አልፋለች። ይህንንም እናውቃለን። አሁን በዚች ልጅ ብቻ ተንተርሰን አይደለም። ሲቀጥል ደግሞ ይኸውልሽ ብዙ ሰው ከስር እየተናገረን ያለው እኔ ኢንቦክስ ላይ የሚያወሩ ሰዎች አሉ። ከኔ ጋር የሚያወሩ ሰዎች ስልሽ በክፋት አይደለም። ክፋትም ሳውራ ሰምታችሁኝ አታውቁም። እዚህ ጋር ነገሮችን አስታርቆና ነገሮችን አስተካክሎ ከማለፍ ውጭ ሌላ ማደርገው ነገር የለም። ግን የብር አሁን ሰው በአመለካከቱ ነው። ይህንንም ይኸውልሽ አንድ ላይ ነው ልጨርስ የመጣሁት። በአመለካከት ነው። ሰው እንዳመለካከቱ ነው። ብሩኬ ሲመጣ የሆነ ነገርም ይዞ መጣ፣ የሆነ ነገርም አደረገ። ስለ ብሩኬ አስተያየት እንሰጣለን። አይሚ ሰርታ ስትሰራ ቆይ ዛሬ ማለፍ አለብን፣ ይሄንን አስተያየት መስጠት የለብንም። ኖ ዌይ አላስኬደውም፣ ይሄን ነገር አላስኬደውም። ከአንዴ ሶስቴ ተደግሟል ቤታችሁ ተባለ። አይደለም ትክክል አይደላችሁም። እኛ በገባን ሰዓት አስተያየት እንሰጣለን። ሀይሚ ዛሬ ያመጣችው መንገድ ይሄ ነው፣ ብሩኬ ያመጣው መንገድ ይሄ ነው። አሁን መልስ እየመለስኩ ያለው እታች ላይ ለሚቀመጡ ሰዎች በውስጥ የጻፉልኝ ሰዎች መልስ ነው እየመለስኩ ያለሁት። ይሄንን ነው እያደረግኩ ያለሁት። ትናንት ግን እሷ የሆነ ነገር አድርጋ ስትመጣ ትናንትና ነው እኔ ራሴ ወደ ጥያቄ ያስገባሁት። ለምን ልክ እሷ ወንድ ይዛ ስትመጣ ኖ ዛሬ የምናወራው ነገር የለም ተብሎ መታለፍ የለበትም ነበር። ብታወሩ ለእኔ ደስተኛ ነበርኩ። ለምን መሰለሽ? ለመለስኩት መልስ ይሆንልኝ ነበረ። ገባሽ ወብሴ? መልስ ይሆነኝ ነበር። እናንተ ምን ብላችሁ አለባችሁት? ዛሬ ነገር ቪዲዮን ማውራት አንችልም፣ ማውራትም የለብንም አይባልም። ለምን እንደው ታውቂያለሽ? የሰው አመለካከት ሌላ ቦታ ነው የሚወስደው። ምክንያቱም አብረን እስከደገፍን ድረስ እኩል እያየናቸው ከሆነ መጨረሻ ስለለሽ ነው እኮ እናንተ ስለሌላችሁ ነው። እናንተ ስለሌለ እኮ ነው ያደረግነው። ለዛሬ ነው ያደረግነው። ሀይሚዬ ብሎ ነገር እናወራበት ለጠዋት አንድ ወብሴም አንድ ዝም በእኔ እኔ ለሀይሚዬ እሱ ምክንያት ሆኔ ልንገራት ምክንያት ራሴ ነኝ፣ ማንንም አይደለም ራሴ ነኝ። ለምን እንደሆነ ሀይሚዬ ልንገርሽ፣ እኔ ለምን እንዳመጣሁት በቪዲዮ አይደለም። ብሩኬ በቀደም የተለቀቀ ፎቶ ከቪዲዮ በተለቀቀ በኋላ እኔ ቲክታክ ላይ ስገባ የሚደረገው ነገር በጣም ያስጠላል። በጣም ያስጠላል ስለነበረ እኔ ራሴን ባለር ስላልነበርኩኝ በቃ የትናንትናው ምንም ለምን ቢመጡም ብሩኬ ነገር የሚዘጋ ነገር ስለሚናገሩ የትናንትና ቪዲዮ ምንም ነገር እንዲሆን አልፈልግም ብዬ የተናገርኩት ራሴ ነኝ። ገባ ሀይሚዬ? ማንንም አይደለም።
እኔ ነኝ ይሄ ሀሳብ ያመጣሁት ማለት ነው። እና እናንተ ደግሞ አሁን ሃይሚዬ 2 ወር አልፎ 3ኛ ወራችን ይዘናል። ኦብሲ ቆይ አንዴ እኔ ሃይሚዬ ላስረዳት። ቆይ አንዴ ቆይ ኦብሲ አንዴ ቆይ እኔ ሃይሚዬ ላስረዳት። ሃይሚዬ እንዲገባት ማለት ማንኛውም ነገር ቢፈጠር ሃይሚዬ በይቅርታ ሰብስበሽ በይቅርታ ነበር የምናልፈው። አስተካክለን በይቅርታ ነበር የምናልፈው። ለእኔ አይደለም የምትመልሺው። አሁን ይሄን ነገር ያላችሁት ምክንያት ማለት ነው ለጠየቁኝ ታች ላሉት ሰዎች መልሱላቸው። አይደል እሱ ታዩ የትናንት ነው እኔ ነኝ ያመጣሁት። እኔ ጋዜጥ ሁሉ እኔ ይጠይቁኝ እኔ መልስላቸው። አንቺ የለሽም በዛ ሰዓት አንቺ የለሽም ማንም የለም። ራሴ ነኝ እግዚአብሔር ነው ከማንም ራሴ ነኝ ነገር ጀመርኩት። እንደውም ዜድ ስትል ዛሬ ሃይሚዬ የለችም ወቅቴ ምንም ነገር እንዳይወራ ብያት ገባሽ? ምንም ነገር እንዳይወራ ብዬ የነገርኳት ዜድና ሸዊት ነበሩ። ዛሬ ሃይሚዬም አልገባችም ወቅቴም አልገቡም። ስለ ቪዲዮ ስለ ዛሬ ቪዲዮ ምንም ነገር እንዳይወራ እንዲወራም አልፈልግም ብዬ ለምን ብሩኬ ማንነቱ የማይገልጽ ነገር ያወሩ ነበር። በጣም መጥፎ ነገር የሚናገሩ ስለነበሩ እኔ ደግሞ ታውቂያለሽ ስናገር ደግሞ የምናገረውን አላውቅም። ለዛ ነው ያስቆም። እዚህ ጋር መልስልሽ የሆነ ነገር መልሽ ይቀበላል። እሺ ብሩኬ የሆነ ነገር አደረገ እዛ ጋር ፎቶ ወይ የሆነ ነገር ተለቋል አይደለ? እዚህ ቤት ግን እንደዛ ተብሎ ይታወቃል አይታወቅም። አሁን ምንድነው መሰለሽ ሰው እየጫረበት ያለው እሷ በመሰራ ሰዓት ለምንድነው አስተያየት አትስጡ ብላችሁ የምታቆሙን ጥያቄ ያለ በውስጥ ሲጠይቁ ኖ እንደዚህ አይነት ነገር የለም አትሳሳቱ፣ እኛ መንገዱ ይሄ ነው ብዬ አስረዳው። ትናንት ደግሞ ቆይ በቃ ያወራሉ። እኔ በዚህ ከፍቶኛል፣ ብገባም አላወራም ሰውን አስቀይማለሁ ብዬ ነው የቀረሁት። ይሄ የራሴ አመለካከት ነው። ግን አሁን ምንድነው አሁን እዚህ ቤት በምንም ምክንያት እንዲወራ አይፈለግም። ይሄን ነገር እለፉት። ለመሰልሽ አሁን አንቺ እንደዚህ ብለሽ ብታስረጂ ከብሩኬ ጋር ያለው ነገር እንዲህ ስለሆነ ነው ብትይ ላይቀበልሽ ይችላል።